ይሄ ብቻ መቆም አትችልም ያልኩሽ ምክንያቱ ይሄ አትችይም ቤት እንኳን ቤት ስላለው እሱ ጋር ገባሽ ራሷን እጭ መሰከረችው እኛ ከሲስተሙ አንፃር ነው ስንናገር የነበረው ፋኒ ቤት የገባችው ፋኒ የራሱ ፖስታ ቁጥር አለው የራሱ አድራሻ አለው ከሳምሪ በፊት የፖስታ አድራሻ የራሱ ያለው ፋኒ ነው ምክንያቱም እሷ በእናቷ ወይም ደግሞ በዚህ በቀለጠው ሰውዬ አማካኝነት ስለመጣች በእነሱ ሲስተም ስር ነው ያለችው ፖስታ እንኳን ቢላክላት በጂጂ ወይም ደግሞ በዛ በቀለጠው ሰውዬ ነው የሚመጣው ጂጂ ደግሞ ምትኖረው በዚህ ሰውዬ አማካኝነት ነው እሷ ራሱ ወረቀት የላት ጂጂ ዩኬ ሁላ ተንገላታ የተመለሰ ሰው ናት እኮ ለወረቀት ይሄን ሰው ያግብታ ነው ወረቀቷ የተስተካከለ ያ እሱ የራሷ ፋንታ ያው ስደት ላይ ወረቀት ፍለጋ ተንከራተታል ችግሩ አሁን ወንድ ፍለጋ ነው ደግሞ ሚንከራተቱት ተቀያየረብሽ ግን ይሄ መከራ ጂጂ ድሮ ወረቀት ፍለጋ ተንከራተቻልሽ አሁን ወንድ ፍለጋ ተንከራተቻልሽ ዛሬ መንገደኛ ነገ መንገደኛ የጎኔ ማላገኝ ያሰሙ ገደኛ የማልተኛ ነኝ እኔ ያመልማልን ዘፈን ዝለሰክ ሁሉ ቀን ሄድ ሴት ላርገሽ ሂጂ ተጓዥ እንደዚህ ያውነት ኮንጎ ጫማርግ ሾክማል ያ በኋላ ደግሞ ሞያሌ እግር እንዳይሉሽ ሙጀሊያም እንዳይሉሽ ሙጀሊያም እንዳይሉሽ በጣም ተጠንቀቂ ያ እና ቴክ ኬር ቤቢ እኔ ስታለው እንቅልፍ አትተኝም እኔ ስታለው ያልፍልሽም ጂጂ ያ እኔን ተንበርክከሽ ፋኒን ተንበርክከሽ የኢትዮጵያን ህዝብ ተንበርክከሽ ይቅርታ መጠየቅ ስታልጠይቅሽ ድረስ እኔ ያለው ድሃ ነሽ እከካም ነሽ አሁን በየቤቱ ያንኳኳሽ ጫዋላችሁ ትንሽ ዱቄት ላው ላይ ተጨምሩልኝ ያስጠይቀ ፍሬኒጂና ዱቄት ለምኛት አሁን እሱ 10 ኪሎ ዱቄት አላት ፍሬ ጋር ደዊ ምን ያለኝ ጊዜ ቢራ ገዝቼልሽል ምናምን ቢያት እከካ ጂጂ እስከመቼ ነው ግን ለወንድ ስትል መንገደኛ የምትሆነው ጋይስ እንዴ ለወንድ ስትል መከራውን ነው ከየችው እምበር ተጋዳ ላይ ያለ ሰውየው እንዴ የታልሰ የሰጅርት ያለኝ ተልቲ ይወረድ እንዴ ቆይ ይወረድ ያት መቼ ነው ከወንድ ጋር ምትምትል ስሙ እዚህ ጋር ምን አይነት እኮ ጉድ እንደምታወራ ያት እበዳሃለሁ ለወዲስ መበዳሃለሁ ውጣ መራዊ ልብዳ የኔን ስማት የኔንም የኔን ሰዎች ስማት ታንሳ አንደኛ የበዳሁ ነኝ መበዳኔ ለወዲስ መበዳኔ ሰው ያረካት ለምሳሌ መራዊ እኔ የበዳሁ እበዳሃለሁ ለወዲስ መበዳሃለሁ ውጣ መራዊ ልብዳ የኔን ስማት እንትና ለምፋት ለዋለች የታጊንተሽ ሙቭ አርጎ ፎቶን እያየሽ ንፊው ያ በሱ ሰጋ ብትመጪ አይጠየቅበት ማጽያት አይደለም ምን ይደረግ ጂጂ መንገደኛ ችግረኛ ችጋራ የኔንም የኔ ሰዎች ስማት ታንሳ አንደኛ የበዳሁ ነኝ መበዳኔ ለወዲስ መበዳኔ ሰው ያረካት ለምሳሌ መራዊ ማሻሸት ምንም ጥቅም የለውም መብዳት ነው የሚያዋጣው ይወት ማሻሻት አያዋጣም መንፋት ነው የሚያዋጣው ናንፋኛ አለችው እኛ ደግሞ አትሂድ አትንፋት አይደለም ወረቀቱ እንዳትቀበል እላው ላይ ምን እንዳስያዘ ቂጧንም ሻሻሽታበት ይሆናል በዛ በፖስት አለው አልሄድም አለ አልተቀበላት ቂጧንም ማሻሽታ ብትሰጠው ኖሮስ ምን ይታወቃል አባ የሆነት እንዴት ተቀበላታለሁ እኔ እኮ ጂጂ ያለፈኳት ነገር የለም በነገራችን ላይ የበዳሁ ነኝ መበዳኔ ለወዲስ መበዳኔ ሰው ያረካት ለምሳሌ መራዊ ማሻሸት ምንም ጥቅም የለውም መብዳት ነው የሚያዋጣው ልብዳ እኔ ነኝ የበዳው ታውቃለህ አይደል መራዊ ማን ይበዳ
ንገረኝ ሲሪየስሊ ሲሚ አንተ እኮ ለመጀመሪያ የጀመርከው መራዊ ባይዘሽን እያሰረክ ስሟል ቴንክ ዩ ማን ይበዳ መራዊ እበዳለሁ እንጂ ብር አልሰጥም እኔ እኮ ጂጂኪያ ነኝ ጋይስ አይስወር እጅ እየሰጠነ ይኸውልህ መራዊ ባርበራ ሳትሆን ባርበራ ሜንሽን የተደረገችው እዚህ ቤት ነው አይደለ? ባርበራ ችን አቅም ያውቃለሁ ገባ መራዊ አፍ ቁጭ በል ኦኬ መራዊ ታላቅም ነው የገጠመ እንዲያደርግልኝ እኮ የጠየኩት እኔ እና እሱ እንድንወራ ነው። ማንኛ ደግሞ መራዊ እረፍ በቃ ከመጀመሪያው ጀምሮ ሜንሽን ስትደረግ ነበር። አንተ ስታወራ ሳይሆን ስትነፋ ነው የሚያምርብህ። ና ልንፋ ትለዋለች። እምቢ አላት። ሴት ልጅ ለመነፋት ወገቧ ላይ ወርቅ ተደርጎላት ቦግ ማድረግ ምናምን ነው። ጂጂ ለምና ብር ከፍላ ልብስ ገዝታ ራሱ እሺ የሚላት ሰው የለም። ይሄን ኮርግ ማን ነው ጋይስ? ጂጂ በቡና ቤት ደጃፍ ላይ አልፈሻል። በጠራራ ፀሐይ ምች መቶሽ ይሆን? ይሁነት አንዳንዴ እኮ ምች ሲመታ ያው ጥለገልጋል ያው ጥልጥሏልና ዝም ብሎ ይሸታል ያምራል እንጂ ምንም አይደረግም። እርግማን ልጅሽ ባለፈው አይ ቲንክ አንቺ በጣልሽው ኮንዶምን ረግጣ አልፈዋለች መሰለኝ፣ ተራምዳበታለች። አንዳንድ ጊዜ አይታችኋል። በቢላ ላይ አትራመዱ፣ በሽጉጥ ላይ አትራመዱ፣ ሊቧርቅ ይችላል ምናምን ይባላል አገር ቤትና ጂጂ አንቺ የተነፋሽበትን ኮንዶምን ሳታየው ረግጣው አልፋለች። ለምን ይገባል ይባላል። እና አንቺ ደግሞ በቡና ቤት ጋር ነው ያለፍሽው። ምች መቶሽውን በጧት ወሬያችሁላ ከልጅሽ ጋር ጭምር ከአንገት በታች ነው። ከአንገት በላይ ወሬ የላችሁ ማለት ከአንገት በላይ ማለት የጭንቅላት ወሬ ምናምን የለችም። ልንፋ ተነፍተን ወደዛ ልንገፋ ልንሳፋ ምናምን ወሬ ነው። ከፋኒ ጋር እንኳ መግባባት ያቃታችሁ ዩአር ልቅምቃሚ እንትን እሱ ደግሞ እንዲህ በጣም ጋይስ ሃይ እናንተ አልገባችሁም እኮ ፋኒ እና እንትና ማል ያለው ልዩነት ሃይ ምን አልነበረችም። የእሷ ስም ነበር እዚህ ጋር መራዊ እግዚአብሔር ምስክር በዳሁት በነገራችን ላይ እግዚአብሔር ልንገራችሁ ትላለች ጋይስ። አሁን እዚህ ሽርሙጥናው ምን ይሰራል? አሁን ምን አመጣው? አሁን እግዚአብሔር ይቅር በለኝ አምላክ። እኔ መብላት እወዳለሁ። ጂጂ ግን እንደዚህ አሁን እኔ ነፍቼ እኔ ለቅቼ እኔ ምናምን ስትይ ነበርና እንዳማረሽ ነው ያለሽው። አሁን ምን እያረግሽ ነው? ለጠቅላላ እውቀት በነገራችን ላይ የአልጋዋ እግርጌዎች ሁላ ተሰባብረዋል አሉ። ስብርብር ብሏል። የአልጋዋ እግርጌ ያለ ይሄ እግሩ አራቱ ጠረጴዛው ሁላ እግር የለውም። ራሱ ጠረጴዛዎቹን እግሮቹን ስታይ እየሻፈደች ይሄን ነገር ደግሞ በዚህ እየሻፈድኩኝ ተሳስቼ የሆነ የፊስቱላ መምተኛ ከመሆን ብላ እንዳለ እግሩን ሰባብራ አሁን መደብ ይመስላል። ቤቷ ሁላ መደብ ነው የሚመስለው። ጂጂ መደብ ነው የሚመስለው እንዳለ አልጋው ዘፍ ብሎ ወድቋል። ፍራሹ ብቻ እንትኑ ወንበሩ እግር የለው ሁሉ መደብ ነው የሚመስለው። በቃ መሬት ላይ እንትን ነው የሐረር የቤት አቀማመጥ ነው የሚመስለው። እንደዚህ እኛም መደብ አለን አሁን እኛ ቤት የእውነት ያ ማን ሶፋ ያንፋቅቃል ይባላል። እዛው መደብ ሰርተን እኛ እዛ ላይ ምን የመሰለ ፍራሽ አንጥፈን በርጫችንን እንቀዋለንና እንጨት እንኳን ዝም ብላ ማማሲያውን ከቤቷ አጥፍታለች ነው የተባለው። እንደሰማነው ሹካን ያለው ሹካውንም ራሱ ዝም ብላ አይነኑን ታለች አሉ። አንዳንድ ቀን ሹካ ራሱ በእጇ መብላት ጀምራለች ነው የሚባለው። እና ግን ጂጂ እንደዚህ እንደቋመጥሽ ቋምጠሽ ቋልጠሽ ያኑላ በሌለ አንጀትሽ ሄደሽ በሲኖትራክ ተመጥመጠሽ መታሽ ሰውነትሽን። ግን ጋይስ እኮ በነገራችን ላይ ዳሜጅ እንደሆነ ታውቃላችሁ። አንድ ሴት ከወንድ ጋር መተኛት ፈልጋ ያ ወንድ ካልተረዳት ከዛ በኋላ ያንን ወንድ ማየት አትፈልግም። አንድ ስላልተረዳት፣ ሁለት ይሄን ያህል ራሷን መስጠቷ በጣም ውስጧን ይነካታል።
ጂጂ ደግሞ ከዛ የበለጠ ስቴፕን ሄደችው። በማራዊ በተለይ ሄዳ ሰውነቷን አስተከለች ነው አስመጠጠች ነው ምናምን እንደ ሽንት ቤት በእሱን የተመጠጠችው። 2 ስንት ብር ኢንቨስት አደረገችበት። እያንዳንዱ ቲሸርቱላ እሷ የገዛችለት ነው። ስለሌለው አይደለም ልታባብለው ፈልጋ። እሱ ደግሞ ያንኑ ሸሚዞች እያስያዘ ይጠጣበት ነበር። ዛሴት ያንኑ ሸሚዞች እያስያዘ የቆቆንጆ እሱ አይነቶቹን ይጠብስ ነበር። እቤት ውስጥ እዛው ይነፋል፣ እዛው ጥብስ ይመጣለታል፣ እዛው ቢራ ይመጣለታል። በቃ እሷ እጁን በትርፍ ሰዓቱ እጅ ትመጠመጣለች። በዋና ሰዓት ምን እንደምንመጠመጥ አላውቅም። እናንተ ገምቱ። እኔ እንደዚህ አይነት ሰይጣናዊ ነገር አልገምትም። እና ይሄን ሁላ ዝግጅት አድርገሽ ጂጂ እንዴት እየከረምሽው ነው? እንዴት እየዘለቅሽው ነው? እንዴት ቻልሽው ነው ጥያቄ። እኔ እንግዲህ ቢያንስ 4 ኢንሳይደሮች ጀርመን አለኝ። ቢያንስ ከ3ቱ የሰማሁት በአሁን ታይም ጠረጴዛሽ ራሱ እግር እንደሌለው እግር የለው እግር ያ ጀርመን ላይ ዝም ብሎ የሆነ ሰው ሰላም ብሎ ካያት እጅ አታይም። ቱታ ከለበሰማ እንደዚህ ነው የምታየው። ቱታ ዝም ብላ ይሁን ሰው በእጅ ነው ሰላም የሚለው። እሷ እንደዚህ ቃታ ያለሽ ጎንበስ ለምን እንደሆነ አላውቅም። እንዴት ቻልሽው ባያሌው ነው ጥያቄ። የእውነት አሁን የኔ ቤት ነው አፍቁት ወይ ኦኬ ብራዘር እሺ ከተናሽ ነው ላፍሽ ነው ምን አባነሩ ወጥቶናል ምን አባነሩ በምትባል ፍራንክፈርት ልጅ አገባለኝ አገባለኝ ሳምሪ በምትባል ልጅ እናቷ ፈርት ብላ ያልተሰደብኩት ስድብ የለም። ቪዲዮ ዝጊና ተሳደቢ ነው ያለቻት። ስለዚህ መሳደብ ካለብም አሁን ሂድባት ይቻሉ እኔ ሂድባለሁ አንተ ላይ እናት ትበዳንተ ሂድባለሁ እኔ አይመለከተኝም። ልብዳ መራው ዘብን ፍቅረኛ መለቺ እናቷ ልብዳ ጂጂ መንገድ ላይ እየሸናች እኮ እኛን እያነሳ በነገራችን ላይ ጂጂ ታሪክሽ ምንድን ነው? አሁን ስትሞተው ምን ነው የሚጻፈው መቃብሯ ላይ ጋይስ? እስቲ መቃብሯ ላይ የሚጻፈውን ጥቅስ ካሁኑ እናዘጋጅላት። እስቲ እናጽድቀው። ጂጂ ስትሞት መቃብሯ ላይ ምንድን ነው የሚጻፈው? እስቲ ጥቅስ አዘጋጁ። ዩቲዩብም ቲክቶክም ማለት ረዘም ያለ ጥቅስም ቢሆን ችግር የለው። ጂጂ ስትሞት ምንድን ነው ሐውልቷ ላይ የምንጽፈው? እስቲ ቆይ ቴክስቶችን እዚህ ዩቲዩቦችንም ቲክቶኮችንም ኦን ታይም ያለው እንደው እስቲ ሁለታችሁንም ቴክስታችሁን እዚህ ያየዋል። የት ነኝ? እሺ ቆይ በሰፊው ይኸው የሁለታችሁንም ቴክስት እስቲ የወንድ ዕቃ እንዳማረሽ ይሄማ ሐላል የጠራው እንደዚሁ እንደ ቀላወጥሽ ሞትሽ ስታሳድድ ሩጫን ጨረሰችና አረፈች። የወንድ ዕቃ ያ 6 ፓክ እንዳማራት ሞተች። አፍሽ እንደሸተተ ሞተ ወንድ ብርቁ ቋታራሩጡት እንጂ ዘረቢስ ኦኬ ሻምፓኝ ኦኬ ያ እስቲ ዩት የሙዝ እናት እንዳማርሽ ሄድሽ። ይሄ አሪፍ ነው። እንዳማርሽ ሄድሽ ትኖር ነበር ሞተች። ተኖሮና ተሞተ እማማ ጠበንጃ። እሺ ይሄ የዩቲዩቦችን ነው እያነበብኩ ያለሁት በነገራችን ላይ። እስቲ እንዳማራት ሞተች። አርቲፊሻል ገዝቼላት አገዛ ላይ በሱ ነው እሺ ናይ እንትን ጥቅስ ስትሞት ምን እንጻፍላት? ቁጭ ብለሽ አንብቢ ጥቅሶችሽን። በነገራችን ላይ ሐውልትሽ ላይ ምን እንደሚጻፍልሽ ካሁኑ